በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ደብረ ዘይት የዐቢይ ጾም አምስተኛ ሳምንት። ደብረ ዘይት ትርጉሙ የወይራ መብቀያ በወይራ ደን የተሸፈነ ማለት ነው። ወይም ደብር ማለትም ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በተገናኘ ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተ ፋጌና ቢታንያም በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። ማቴዎስ 24 ቁጥር 3። በዚሁ ተራራ ላይ ወደ ሰማይ አረገ። ሉቃስ 24 ቁጥር 50። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጽአቱ በዚሁ ቦታ እንደሚገለጥ ትንቢት ተነግሯል። ዘካርያስ 14 ቁጥር 3። ስያሜው የዐቢይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንንም ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መጽሐፉን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። ማቴዎስ 24 ቁጥር 3 ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ደቀ መዛሙርቱ እንዲህ ብለው ጠየቁት። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንዳሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅ ሲጠብቁ አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደሱ እንደሚፈርስ አያይዞም ከሞተ በኋላ ተነስቶ እንደሚያደርግና ነገር ግን ዓለምን ለማፍረስ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትንና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው። ይህም ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻው ምልክቱስ ምንድን ነው? አሉት። ማቴዎስ ምዕራፍ 24 ቁጥር 3 የሚል ነው። በዚህ ጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው፣ ወይም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድን ነው? ጌታችንም በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ወይም ሰውም ቢሆን የሚያውቅ የለም። ማቴዎስ 24 ቁጥር 36 ሲል አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስኪያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎችና ምሳሌዎች በብዛት ቀርበው በተደጋጋሚ ተወስተዋል። ምልክቶቹ አንደኛ፣ ሐሰተኛ ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው።
የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራን የሚያደርሰውና ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጅ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተ ክርስቲያንን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ስለዚህም ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስም ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ ሲል ያስጠነቀቀን። በሀገራችን በኢትዮጵያም በአፄ ልብነ ድንግል ዘመነ መንግሥት እኔ ክርስቶስ ነኝ የሚል ሐሳዊ ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል። ይህ በሀገራችን ተነስቶ የነበረው ሐሳዊ ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት 72 አርድእትና 36 ቅዱሳት አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉሡ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሡም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አድርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማነህ ቢሉት አዎን ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አድርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አደረገን እንዳይሉኝ ከእናቴ ከድንግል መርዓተ ወንጌል ለጥቁሮቹ ዳግም ተወልጄ ነው አላቸው። ንጉሡም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። ሁለተኛው ደግሞ የጦርነት ምልክት ነው። ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካሞች፣ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ፣ ለማንም የማይራራ፣ ሁሉንም የሚደፈጥጥ፣ የሁሉንም ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ሲል ተናግሮታል። ሦስተኛው ምልክት ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልግን በገዛ ሀገራችን የምናየው የምንዳስሰው ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ አለች። ይህም ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። ይህም አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሦስተኛ ምልክት ሆኖ በጌታችን ለደቀ መዛሙርት ተነግሯል። ረሃብና ቸነፈርም በልዩ ልዩ ስፍራ ይሆናል ማቴዎስ 24 ቁጥር 7 ተብሎ እንደተጻፈ። አራተኛው ምልክት የምድር መንቀጥቀጥ። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። ከ1999 ጀምሮ እስከ ዛሬ በተለያዩ ሀገሮች በተለያየ ጊዜ የብዙዎችን ሕይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተነስቷል። በሄይቲ፣ በታይዋን፣ በቱርክ፣ በፊሊፒን ወዘተ ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድር መናወጥ በልዩ ልዩ ስፍራ ይሆናል ማቴዎስ 24 ቁጥር 7 ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነም ነው። አምስተኛው ምልክት የክርስቲያኖች መከራ ነው። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን የማያምኑትን እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያንን ጥያቄ ለማስተናገድም መንግሥታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንንም ወንጀላቸውን ለመሸፈን በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ማቴዎስ 24 ቁጥር 9
ተብሎ እንደተጻፈው ሃይማኖተኛነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጂነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥ አመለካከት ክርስቲያኖችን ወደ ማግለልና ወደ ወንጀል የሚያደግ መሆኑ ከሚታዩት ፍንጮች መረዳት ይቻላል። በእንደዚህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ የሚያመጡት መከራ የበለጠ የክርስቲያኖች እርስ በእርስ መከዳዳት ጭንቁን ያከፈዋል፣ መከራውን መራራ ያደርገዋል። በዚያን ጊዜም ብዙዎች ይሰናክላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ማቴዎስ 24 ቁጥር 10 ተብሎ በጌታ እንደተነገረ ከሃዲያኑ ሆነ ብለው በዕቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው። ፍቅርና መተማመንን፣ ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ያሰባስባሉ። ስድስተኛ ምልክት ሐሰተኞች ነቢያት። በዲያብሎስ መንፈስ ምትሃታዊ አሰራርና እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙ ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአቱን ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችን ነቢያት ነን የሚሉ አጭበርባሪዎች እንደ አሸን ፈልተዋል። እነዚህም በነቢይ ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክት ሆኖ ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። ማቴዎስ 24 ቁጥር 11 ተብሎ በጥብቅ ተነግሯል። እንግዲህ በዘመናችን በሀገራችን ሆነ በሌላው ዓለም በነቢይነትና በሰባኪነት ስም የሚነግደውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛው ምልክት የፍቅር መጥፋት ነው። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመፃን ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ማቴዎስ 24 12 የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ማልማትና ማስፋት ይገባል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛ ምንጭ ነው። ስምንተኛው ምልክት የወንጌል መዳረስ ነው። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክት ሆነው ከተሰጡት አንዱ ነው። በፍርድ ቀን በመጨረሻውም ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለ መኖር ሲጠየቅ አልሰማውም፣ አላየውም፣ አላወቅኩም የሚል አያመልጥም። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል ለዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። ማቴዎስ 24 ቁጥር 14 ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። የምጽአቱ ምሳሌዎች ፍጥነት እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅን መምጣት እንዲሁ ይሆናል። ማቴዎስ 24 ቁጥር 27 ተብሏልና። ቀኑ አለመታወቁ እንደ ሌባ ነው። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚገባ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበር። የሰው ልጅም በማታስቡበት ሰዓት ይመጣል ብሎናል። ማቴዎስ 24 ቁጥር 43። ለታሪካዊ ማስገንዘቢያ የኖህ ዘመንም እንደዚሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያ ሆኖ በጌታችን ቀርቧል። ማቴዎስ 24 ቁጥር 37። ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ፣ ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ፣ ተማሩ፣ እወቁ። እንዲሁ እናንተ ደግሞ ይህን ሁሉ ከላይ የተናገራቸውን ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ። አትደንግጡ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ትጉና ጸልዩ፣ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ተዘጋጅታችሁ ኑሩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ጽኑ፣ እስከ መጨረሻው የሚጸና እርሱ ይድናል። እነዚህን ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጽላት ቀርጾ በማስተዋል
በሃይማኖትና በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል። ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀነቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ ለዛዋ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከመሠረቷ ትናጋለች፣ ፀሐይ ትጨልማለች፣ ከዋክብትም እንደ ቃሪያ ፍሬ በሰማይ ይረግፋሉ። መዝሙር 12 ቁጥር 2፣ ኢሳይያስ 13 ቁጥር 6፣ ኢዮብ 2 ቁጥር 10፣ ማቴዎስ 24 ቁጥር 29፣ ራእይ 6 ቁጥር 12። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸውን ሙታን ይሰጣሉ። የሙታን ሥጋ ከረጅም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነመ እሳት ይጣላል። ፊተኞቹ ሰማይና ምድር ከፍጡራን ፊት እንደ ወረቀት ተጠቅልለው ያልፋሉ፣ ስፍራም አይገኝላቸውም፣ ለዘላለምም ያልፋሉ። ኢሳይያስ 13 ቁጥር 6፣ መክብብ 12 ቁጥር 17፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13፣ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስም በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ ብዙ በሚሆን እልፍ አእላፍ ቅዱሳን መላእክት ታጅቦ ይመጣል። ዘካርያስ 14 ቁጥር 6፣ ማቴዎስ 25 ቁጥር 31፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16። በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን? ኢዮብ 2:11። አመጣጡም እንደቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ እያንገላቱ ሲወስዱት ዝም እንዳለ በዚህ አይነት አመጣጥ አይደለም። የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። መዝሙር 49 ቁጥር 2። መጥቶም ዝም አይልም። እሳት በፊቱ ይነዳል። ኃጥአንን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር ጥልቅ አውሎ ነፋስም አለ። ማቴዎስ 24 ቁጥር 30፣ ራእይ ምዕራፍ 1 ቁጥር 7። እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን በቀኙ ኃጥአንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ቡሩካን ወደ እኔ ኑ፣ ወደ አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራው ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንድትሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች ማለት ለምእመናን ትሰጣለች። ምእመናንም ርስት መንግሥተ ሰማያትን ይወርሳሉ። ብርሃን ለብሰው ብርሃን ተጎናጽፈው ለዘላለም በደስታ ይኖራሉ። ማቴዎስ 25 ቁጥር 31፣ ራእይ 21 ቁጥር 1። ኦርቶዶክሳውያን ነቢዩ ኤርምያስ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 በማለት እንደተናገረው በቀደመችው በመልካሚቱ የሕይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊት ተዋሕዶ እምነታችን እስከ መጨረሻው ድረስ ጸንተን ልንኖር ይገባል። ደብረ ዘይት እንግዲህ ተጽፎና ተተርጉሞ የማያልቅ ሰፊና ጥልቅ ምጡቅ ትምህርትን የያዘ በዓል ነው። እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ቤታችሁ ደስታ ግቡ የሚለውን የሕይወትን ቃሉንም ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። ስለ እናቱ ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ልጇ መድኃኔ ዓለም በዚያ የሚያስፈራ ቀን ይራራልን። በዕለተ ዓርብ የፈሰሰው ክቡር ደሙ ከትንሣኤ ዘጉባኤ ክብር የሚለየንን ነውራችንን ይሸፍንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
የጌታ ወንድሙን የገፋ በፍቅረ ነዋይ ተሸንፎ ይሰጣል ተሳልፎ